መንፈሳዊ ህይወቱን ቫሉ የሚያረክሰው የጥሞና ጊዜ አለው፣ የጸጥታ ጊዜ አለው። ሁሌ ሩጫ ሊሆን አይችልም። በዚህ መኪና የምታሽከረክሩ ሰዎች በጣም የሚገርመኝ አንድ ምሳሌ ልስጣችሁ። ትንሽ ዓመት የነዳን ከሆነን አንድ የሚገባን ነገር አለ። መኪና ስንነዳ ድምፅ እናውቃለን፣ የመኪናን ድምፅ አይደል? እኔ አሁን አውቃለኝ እግሩ ምን ሲሆን እንደሆነ ያው ከልምድ አውቀዋለኝ። እግሩ የሆነ ነገር ሆኗል እላለሁ እየነዳው አይ ፊል እሰማዋለሁ፣ መኪናውን ሊትራሊ እሰማዋለሁ። አንዳንድ ሰው አለ ጀማሪ ሹፌር ጎማው ተኝቶ አይሰማም፣ ክላክስ ቢያደርግለት አጠገቡ ያለ ሰው አያውቅም፣ ልምድ የለውም። ኦልሞስት መሪው እጁ ላይ እስኪቀር ድረስ ይነዳል። የመስማት እንትን ዴቨሎፕ አላረገም፣ ህይወቱን የመስማት ቼክ የማድረግ። አንዳንድ ሰው ደግሞ ካያችሁ ዳሽቦርዱ ሁሉም እኮ አብርቷል። እስቲ አሁን ዳሽቦርዱ ላይ ያሉት ሁሉ እንጥራቸው። ቼክ ኢንጂኑ አብርቷል፣ ዘይቱ አብርቷል፣ ሙቀቱ አብርቷል። የእጅ ፍሬን እንዳለን እየሄደ ነው። ብቻ ሁሉ ነገር አብርቶ አየውም። ሊትራሊ ሁሉ ነገር አብርቷል እኮ ህይወት ውስጥ ይነዳዋል። ብራዘር ቁም። ከዚህ በኋላ ኤኒሞር አንድ ስቴፕ ብትወስድ አደጋ ነው። በቃ በጌታ መንፈስ ሆኜ እነግርሃለሁ። በቃ ዛሬ ስቶፕ፣ እዛ ጋር ቁም። ይህ ሁሉ ምልክት እያየ አትንዳ። ኳይት ሞመንት፣ ጸጥ በል እስቲ፣ ተረጋጋ፣ ወደ ጥሞና ግባ። እግዚአብሔርን ስማው፣ ህይወትን አድምጠው። ምን እንደሚሆንልህ ታውቃለህ? ሪስቶር ያደርጋል፣ ነፍስን ያድሳታል። የአምላካችን የእግዚአብሔር ስም የተባረከ ይሁን። እነዚህ የጥሞና ቀናቶች በጣም እኔ ፐርሰናል ኢንጆይ እያረኳቸው ነውና ለ3 ሳምንት የጥሞና ጊዜ ብለን ማለዶቻችንን ቀድሰናል። በእርጋታ የእግዚአብሔርን ፊት የምንፈልግበት፣ የእግዚአብሔርን ድምፅ የምንሰማበት፣ የእግዚአብሔርን ቃል በመረጋጋት የምንሰማባቸው ማለዳዎች ናቸው። እንግዲህ ባለፈው ሳምንት አንድ ላይ ከመጋቢ ሰለሞን ጋር ስለ ማረፍ እግዚአብሔር ብቻ በሚል በዚህ አሳልፈን ነበር። እውነትም ቃል ብቻ ሰውን ሰምተን የወጣ ነው፣ አርፈን ነው የወጣ ነው። እንደዛ ይሰማኝ ነበር እኔ ሳምንቱ ሙሉ። ዛሬ ደግሞ ከኔ ጋር የምንመለከተው ይኖራል። እንግዲህ ያው የጥሞና ማለዳ እንደዚህ አይነት ጊዜያቶች የትምህርት ጊዜ አይደሉም፣ የስብከትም ጊዜ አይደሉም። ሞር ኦፍ የሪፍሌክሽን ታይሞች ናቸው። ሪፍሌክት ለማድረግና ፎከስድ ሆነን በእግዚአብሔር ፊት የምናሳልፍባቸው ቀናቶች ናቸው። ሞር ነፍሳችንን በእግዚአብሔር ፊት የምናፈስበትና እግዚአብሔርን የምንጠማበት ማለዳዎች ናቸው። ሁላችንም ቆመን የእግዚአብሔርን ቃል ከኔ ጋር እናነባለን። መዝሙር 23 ከ1 እስከ 6 እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምሕረትህ በእርግጥ ይከተሉኛል። እኔም በእግዚአብሔር ቤት ለዘላለም እኖራለሁ። ቅዱስ አባት እግዚአብሔር ሆይ እነሆ ማለዳ ለስምህ ቀደሰ። መንፈስ ቅዱስ ለእያንዳንዳችን በዚህ የጥሞና ማለዳችን በሚገባ መልኩ እንድትናገረን፣ ነፍሳችንን እንድትጎበኛት፣ ዛሬ ማናችንም ሳንነካ ከአንተ ጋር ህብረት ሳናረግ ተላልፈን እንዳንወጣ እባክህ አይኖቻችን እንድትከፍት፣ ወደ እያንዳንዳችን ልብ እንድትመጣ፣ እንድትናገረን እንጸልያለን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ስም አሜን።
እንግዲህ ባለፈው ሳምንት ከመጋቢ ሰለሞን ጋር ስለማረፍ ነበር ያየነው። በሁለተኛው ሳምንት እንግዲህ የጥሞና ማለዳችን የተያዘልን ርዕስ ነፍሴን መለሳት፣ ነፍሴን መለሳት። ዛሬ ስለ መታደስ እግዚአብሔር ነፍስን እንደሚመልስ እንነጋገራለን፣ ሞር እንጸልያለን። መቼም በእርግጠኝነት በዚህ መካከል ያለን እያንዳንዳችን በአንድም በሌላ አዝለን እናውቃለን። ታክተን ደክሞን እናውቃለን። መዛል ምን እንደሆነ ማንም ሊያብራራልን አያስፈልገንም። የትኛውም ሰባኪ ሊገልጸው አይችልም። ነፍሳችን ትታክታለች፣ እንዝላለን፣ ነገር አልሰበሰብ ይለናል፣ ኮንፊውዝድ እንሆናለን፣ በአንዳንድ ሲዝን ግራ እንጋባለን። ለዚህ ነው እኮ የሚመልሰን የሚያስፈልገን፣ ነፍሳችንን የሚመልሳት ጌታ ያስፈልገናል። እና ዛሬ የመረጥነው ክፍል መዝሙር 23 ነው። ትንሽ ስለ መዝሙር 23 ጥቂት ነገር ልበላችሁና ዋናው መልእክቴ ግን የሚያያዘው ከቁጥር 3 ጋር ነው። ነፍሴ መለሳት ከሚለው ጋር ነው። እሱም ወደ በኋላ እንመልጣለን። እንግዲህ መዝሙር 23 ብዙዎቻችሁ እንደምታውቁት መዝሙር 23 ልሰብካችሁ አይደለም ሙሉን። መዝሙር 23 ቆንጆ ስብከት ከፈለጋችሁ እስኪ የዛሬ 2 ዓመት ወይ 3 ዓመት የአማኝ መዝሙር በሚል ያገለገሉ አለ። ሄዳችሁ እኛ ዩቲዩብ ላይ ስላለ ተመልከቱት። በጣም ድንቅ ድንቅ መልእክት ነው። መዝሙር 23ም እስከ ዛሬ ከሰሟቸው በጣም ሞዶ እስሽ ያገለገለው ነው። እዛ ላይ ማየት ትችላላችሁ። ስለዚህ በዛ ዲብዝ አልገባም። ኢንፈሲሱ ቁጥር 3 ላይ ስለሆነ ነው። እንግዲህ መዝሙር 23 ብዙዎቻችሁ እንደምታውቁት እግዚአብሔር እረኛዬ ደግሞ ምኔ ነው ጋባዤ በሚለው ማየት ትችላላችሁ። God is my shepherd and at the same time he is my host ይላል። ቁጥር 5 እና 6 ላይ ስታዩ አይደለ በፊቴ ገበታን አዘጋጀልኝ ይላል። ከቁጥር 1 እስከ 4 ሞር ኦፍ ስለ እረኝነቱ ነው የሚያወራው። ስለዚህ በአጠቃላይ ይሄ ክፍል የሚያወራው ስለሱ ነው። እግዚአብሔር ምኔ ነው እረኛዬ ነው። እንግዲህ በጣም ዝነኛና እንደው በብዙዎች ዘንድ ተወዳጅ የሆነ የመጽሐፍ ቅዱስ ክፍል ነው። በእርግጠኝነት እዚህ ሁላችሁም በቃላችሁ ትችሉታላችሁ። መዝሙር 23ን ሳይል ያደገ መዝሙር 23ን በቃሉ የማይችል እንጃ ካለ በቃ ዛሬ ንስሐ መግባት አለባቸው። ሁላችንም የምናውቀው ክፍል ፖፑላር ነው እና በጣም ለሰባኪ አስቸጋሪ የሚባሉ ክፍሎች እንደዚህ አይነት ክፍሎች ናቸው። ፖፑላር የሆኑ ክፍሎችን መስበክ ይከብዳል። ሁሉም ሰው አውቀዋለሁ ስለሚል እንዴት አድርጋችሁ እንደ አዲስ መግለጽ ስለማትችሉ ማለት ነው። ስለዚህ በጣም ዋይድሊ አክሴፕትድ በጣም ፖፑላር የሆነ ክፍል ነው እና ብዙዎች በአስቸጋሪ ሁኔታ ውስጥ ሲያልፉ የሚጽናኑበት የሚበረታቱበት ክፍል ነው። ኢንካሬጅ የሚያደርገን ክፍል የሚያጽናናን አይደለም። በጣም እኔ አሁን ብዙ ጊዜ ሳወራ ከሰማችሁኝ መዝሙር 23ን በጣም ከምወዳቸው ክፍሎች ናቸው። በተለይ የመጨረሻው ቁጥር ብዙ ጊዜ እላታለሁኝ አይደል ምሕረትና ቸርነት በዘመኑ ሊከተሉኛል ይላል። ስለዚህ በአስቸጋሪ ሁኔታዎች ጊዜ ብዙዎች የሚጽናኑበት የሚበረቱበት ክፍል ነው። እንግዲህ መዝሙር 23 ባጭሩ እንግለጸው ከተባለ መዝሙር 23 የማመንና የመተማመን መዝሙር ነው። የማመን ስላችሁ እግዚአብሔር የማመን ደግሞ በእግዚአብሔር ላይ ምን ማለት ያው ነው ቃሉ ያው ትረስትና ኮንፊደንስ ነው ሲተረጎም ያው አማርኛው በጣም ስለሚጋጭ ነው። በእግዚአብሔር ላይ የመደገፍ በእግዚአብሔር ላይ የማመን በእግዚአብሔር ላይ የመተማመን መዝሙር ነው እና በእርግጥ አስቸጋሪ ነገር ምንድን ነው? ወይም ደግሞ በግልጽ ብዙ መዝሙሮች መዝሙረ ዳዊት ላይ ኮንቴክስቱን ይሰጧቸዋል። አውዱን እናውቀዋለን፣ ታሪካዊ ዳራውን እናውቃለን። መዝሙር 23 ትንሽ ይቸግራል። አንዳንዶች ዳዊት ከአቤሴሎም ሸሽቶ በሄደ ጊዜ የዘመረው ነው ይላሉ። እርግጠኛ አይደለንም፣ ግን በቃ ዳዊት ዘምሮታል። እሱን ማለት ነው የምንችለው። እንደዛ ቦልድሊ መናገር የምንችለው አይመስለኝም። ስለዚህ እኔ ያልካልኳችሁ ክፍሉም በሁለት ነው የምናያቸው። መጀመሪያ ከቁጥር 1 እስከ 4 ነው።
ከዛ 5 እና 6ን መመልከት ትችላላችሁ። ከቁጥር 1 እስከ 4 እግዚአብሔር ምኔ ነው? እረኛዬ ነው። ወይም ደግሞ ከቁጥር 1 እስከ 4 ያለውን የእረኛን አይነት ኢሜጅ ይሰጠናል። የእረኛን ኢሜጅ ይሰጠናል። በጣም የሚጠነቀቅ የሚራራ አቅራቦት ያለው የሚጠብቅ እረኛን ከቁጥር 1 እስከ 4 ያቀርብልንና ከቁጥር 5 እስከ 6 እግዚአብሔር ምኔ ነው? ጋባዥ ማይ ሆስት፣ ማዕድን ያቀረበ የጋበዘ አንድን ደግሞ ኢሜጅ ያመጥልናል እዚሁ መዝሙር ላይ። በእርግጥ ሁለቱም መልእክታቸው ተመሳሳይ ነው። ያኛውን ፕሮቪዥን ነው፣ እዚህ ጋር ፕሮቪዥን ነው የምታዩት፣ ግን ሁለት ኢሜጆች እንዳሉ መዝሙር 23 ውስጥ እናያለን። ስለዚህ የእግዚአብሔር እረኝነት ደግሞም የእግዚአብሔር ጋባዥነት እንመለከታለን እዚህ ውስጥ። እንግዲህ ያው የጥሞና ማለዳ ስለሆኑ እነዚህ ቀናቶች እንደ ስብከትና እንደ ትምህርት ኤክስፔክት እንደማታደርጉ አስባለኝ። ቶኔም ይነግራቸዋል ብዬ አስባለኝ። እንደው በወፍ በረር ክፍሉን እንመልከተው። በወፍ በረር ማለት ዲፕ አልገባም፣ ቁጥር አንዷ ቁጥር ላይ ብቻ ፎከስ ስለማድረግ ማለት ነው። ከቁጥር 1 እስከ 4 ያለውን እስቲ አለፍ አለፍ ብለን እንመልከት። እንግዲህ ገና ሲጀምር ምን ብሎ ነው የሚጀምረው? እግዚአብሔር እረኛዬ ነው ወይም ያህዌ ምኔ ነው? እረኛዬ ነው ብሎ ይናገራል። እና ብዙ ጊዜ ንብብልፍ ስለምናረጋት ነው እንጂ በጣም የሚገርም ሀሳብ ነው። እግዚአብሔር ያህዌ እረኛዬ ነው። God is my shepherd። እዚህ ጋር ምናልባት ሁልጊዜም በብሉይ ኪዳን የብሉይ ኪዳን ምንባባት የነበሩበት ታሪካዊ አውድ ወይም ደግሞ የነበሩበትን ዘመን ማማከል ጥሩ ይመስለኛል። እንግዲህ ብዙዎቻችን እንደምናውቀው በኤሸንት ኒር ኢስት የምንለው ወይም ደግሞ በጥንት ሩቅ ምስራቅ በነበረው ባህል ላይ ስንመለከት ፖፑላር ሀሳብ ነው። ምን ማለት ነው? ነገስታቶቻቸውን እንደምን ይቆጥሯቸዋል? እንደ እረኛ ይቆጥራሉ። ወይም ደግሞ ነገስታቶች የህዝቡ እረኛ ጠባቂ ተደርገው ይቆጠራሉ። ከነገስታቱ ጀርባ ደግሞ ማን አለ? አማልክቶቻቸው አሉ። ስለዚህ ከነገስታቱ ጀርባ ደግሞ አማልክቶቻቸው እንደምን ይታያሉ? እንደ እረኛ ይታያሉ። የህዝቡ እረኛ፣ የህዝቡ ጠባቂ ተደርገው ይቆጠራሉ። እንግዲህ መዝሙር ዳዊት ከጻፈው ዳዊት ምንድን ነው? ዳዊት ንጉስ ነው። ዳዊት ግን ንጉስ ቢሆንም የህዝቡ እረኛ እኔ ነኝ አይደለም የሚለው። ዋይድሊ በነበረው ሀሳብ ውስጥ የለም። የእስራኤል እረኛ ማን ነው? እግዚአብሔር። እግዚአብሔር ምኔ ነው? እረኛዬ ነው። እኔ ንጉሱ አይደለም እረኛ። ማን ነው እረኛው? እግዚአብሔር ነው። አንዱ ይሄ ነው። በጣም የሚገርም ሀሳብ ነው። ሁለተኛው ይሄ እግዚአብሔር እረኛ መሆኑ ለእስራኤሎች አዲስ ሀሳብ፣ እንግዳ ሀሳብ አይደለም። እግዚአብሔር እረኛ እንደሆነ በብዙ ክፍል ታገኙታላችሁ። ኦልሞስት በቀደመው በእስራኤል ታሪክ ውስጥ የምታገኙት ሀሳብ ነው። እንግዳና አዲሱ ሀሳብ ምንድን ነው? እንደ ህዝብ እግዚአብሔር እረኛዬ ነው እንጂ የሚሉት እረኛችን ነው የሚሉት እንጂ ምን የለም የኔ የለም። ዳዊት መጣና እግዚአብሔር የማረኛ ነው፣ የኛ ብቻ አይደለም፣ የኔ እረኛ ነው። በማስ ብቻ አይደለም፣ እንደ ህዝብ ብቻ አይደለም። እግዚአብሔር የማረኛ ነው፣ እኔ እረኛ ነው። ስለዚህ ዳዊት ሲጀምር ይላል እግዚአብሔር እረኛዬ ነው። የኛ ብቻ ሳይሆን የኔ God is my shepherd። እግዚአብሔር የኔ እረኛ ነው ይላል። ቀጥሎ ባሉት ቁጥሮች ይሄ እረኛ ምን አይነት ነው የሚለው ነው የሚያብራራው። ቅድም እንዳልኳችሁ የክፍሌ ሀሳብ አንድ ቦታ ስለሆነ ፈጠን ብዬ ነው እነዚህ የምናየው። የእረኛውን ምናልባት 4 ባህሪያት እኔ ከዚህ ውስጥ አውጥቼ ያሳያችኋለሁ። ምን አይነት እረኛ ነው? እግዚአብሔር እረኛዬ ነው፣ ግን ምን አይነት እረኛ ነው የሚለውን ስንመለከት ከቁጥር 1 እስከ ቁጥር 2 ሀ ድረስ ስንል ምን ማለታችን ነው? አንድ ቁጥር ለሁለት ስንከፍለው ማለት ነው። ስለዚህ ከቁጥር 1 እስከ ቁጥር 2 ሀ ድረስ ስንመለከት የሚያሳየን ሀሳብ ምንድን ነው? ለመንጋዎቹ አስፈላጊ አቅራቦት የሚሰጥ እረኛ ነው፣ ፕሮቫይደር ነው። ባጭሩ ይሄ ክፍል መዝሙር 23 ቅድም እንዳልኳችሁ የሚያሳየው ነገር ምንድን ነው? የእግዚአብሔርን ኬር፣
የእግዚአብሔርን ጥንቃቄ፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ፕሮቫይደርነት፣ የእግዚአብሔርን ደግሞ ፕሮቴክሽን ጥበቃ የሚያሳይ ክፍል ነው። ስለዚህ የመጀመሪያዎቹ ቁጥር ምንድን የሚያሳዩት? ለመንጋው አስፈላጊ የሆነን አቅራቦት የሚያቀርብ ምንድን ነው? እረኛ ነው የሚለውን ምስል ይከስቱብናል። እንደዚህ ብሎ ነው የሚጀምረው። እግዚአብሔር እረኛዬ ነው፣ እኔ ገለብጠዋለሁ ማለት ቀጥሎ ቀጥታ የሚመጣው ምንድን ነው? የሚያሳጣኝም የለም አይደለ? እሱን ሆልድ አድርጉትና በለመለመ መስክ ያሳድረኛል። እንግዲህ ለበጎች በነገራችን ላይ በጣም እንደው ዝም ብዬ ሜዲቴት እያደረኩ የገረመኝን ነገር አንስቼው ባልፍ ደስ ይለኛል። ለምንድን ነው ግን እግዚአብሔር እኔ በግ የሚለው ኢሜጅ ለኛ የተመረጠው የሚለው ሁልጊዜ መጽሐፍ ቅዱስ ውስጥ ይገርመኛል አይደል? እግዚአብሔርን እረኛ እኛን ደግሞ በጎች አድርጎ ነው መጽሐፍ ቅዱስ የሚያቀርበን። እና አንዳንዴ ስለ በግ ስታስቡ ሄዳችሁ አንብቡ። በጣም በግ የሚገርም ፍጡር ነው። እና አንዳንድ ጊዜ እናንተ ራሳችሁ በእኛ ኢዲዮምስ እነዚህ በንግግሮቻችን መካከል በምናወራው ወሬ ውስጥ በግ ዝም ብላችሁ አስቡ። አሁን አንዳንድ ሰው በግ አቱን ትሉታላችሁ። እውነት ውሸት አትሉትም? አንተ በግ አቱን እኔ ለምን እግዚአብሔር የበግን ምን እንደመረጠ አላውቅም። በግ የሚገርም ፍጡር ነው በነገራችን ላይ። እና መዝሙር 23ን ሳስብ አንዳንዴ ቆም አድርጌ ከንባቡ በፊት እኛ በጎች እሱ የበግ ጠባቂ የጠባቂስ ይሆናል። የእኛ ስናስበው ይገርማል። በግ በጣም የሚያሳዝን እንስሳ ነው። ብዙ ይሄ ዳይሬክሽንን አያውቁም። ባይ ኔቸር በጣም ዲፔንደንት ናቸው። በእረኛቸው ላይ ዲፔንደንት የሆኑ ፍጥሮች ናቸው። እና በጎች በቃ ዝም ብሎ ነው ባይ ኔቸር የመጀመሪያው በግ በሚሄድበት ነው የሚሄዱት። ታውቃላችሁ በግ ዳይሬክሽን አይመርጥም። የመጀመሪያው በዚህ ካስኬዳችሁት ቀጥሎ ያሉት ሁሉ እነዚህ ይሄዳሉ። ምናልባት ኢንተርኔት ላይ ታገኙታላችሁ፣ ቼክ ማድረግ ትችላላችሁ። በምስራቃዊ ቱርክ አንድ ጊዜ እንደዚህ ሆነ ተብሎ ይታሰባል። ሆኗል፣ ፋክት ነው። ምን ሆነ? ወደ 1500 በጎችን እየጠበቁ እረኞች እነሱ ቁርስ ለመብላት ዞር ሲሉ አንዱ በግ ሄደ ወደ ገደል። ምንም ሳይጠይቁ 400ዎቹ ገቡ። እውነተኛ ታሪክ ነው። 900ዎቹም ተከተሉ። አጋጣሚ 400ዎቹ ከስር ገብተው ስለሞቱ 900ዎቹም ገቡ፣ ግን ተረፉ። እና በግ ምስኪን ፍጡር ነው። ብቻ አንዱ ይሄድ ይከተሉ፣ ዳይሬክሽን የለም። በቃ እግዚአብሔር እረኛዬ ነው። ኢት ሜክስ ሴንስ። እኛ በጎች ነው። አንዱ ነው የገባው፣ 400 ጥልቅ 900 ግብት። ያው እነዛ እንደ ስፖንጅ ስለሆኑላቸው እንጂ ሁሉም ያልቁ ነበረ። ምን አይነት ፍጡር እንደሆነ በግ በጣም ዲፔንደንት ነው። ዳይሬክሽንን የማያውቅ እረኛው ላይ በጣም የሚደገፍ እንስሳ። ያ ብቻ አይደለም፣ ራሱን ፕሮቴክት የማያደርግ እንስሳ ነው። ካያችሁት ጥፍር ሲያወጣ ያያችሁት በግ አለ። ለመዋጨር ጥርሱን እንደዚህ ሲል የሉ። በግ በጣም ራሱን ፕሮቴክት ማድረግ የማይችል እንስሳ። እኔ ያሳዝናሉ። በቃ ፕሮቴክሽናቸው በአንድነት መሆናቸው እንጂ የተለየ የፕሮቴክሽን እንኳን እንትን የላቸው። እና በግን ሳስብ ምን ያህል በረኛው ላይ ዲፔንደንት የሆነ ፍጡር መሆኑን ሳስብ እውነትም እኛ በጎች ነን። በእውነት በጎች ነን። ያለ እረኛው ዳይሬክሽን፣ ያለ እረኛው መሪነት ልንጠፋ የምንችል፣ ያለ እረኛው ጠባቂ ተጋላጭ ቨልነረብል የሆንን ማለት እኛ ነን። እና በግ የሚለውን መምረጡ አይ ቲንክ አግባብ አለው ብዬ አስባለሁ። እና የመጀመሪያው ቃል ምንድነው የሚለው? በለመለመው መስክ ምን ይለኛል? ያሳድረኛል፣ ያሳርፈኛል ይላል። እንግዲህ የበግ ጠባቂ የመጀመሪያው ስራው ፕሮቪዥን ነው። ከፕሮቪዥኖቹ ደግሞ ዋናው ምንድነው? ግጦሽ ሳር መስጠት ነው። ስለዚህ ይሄ እረኛ ምን አይነት ነው? አስፈላጊውን አቅራቦት የሚያቀርብ ነው። ግን በጣም ደስ የምትለኝ ቃል አለች። በቃ መስክ ይሰጠዋል አይልም፣ ሳር ይሰጠዋል አይልም፣ ኳሊፋይ ያደርገዋል። ይሄ እረኛ የሚሰጠው መስክ ወይም ግሬዚንግ ላንድ ወይም ደግሞ የግጦሽ መሬት ኳሊፋይ ያደርገዋል፣ የለመለመ ይለዋል።
እና የዚህ እረኛ አቅራቦት ሙሉ ፍጹም ምንም የማያስፈልገው ነፍስን የሚመልስ የሚያረካ መሆኑን ለመግለጽ ይመስለኛል። የለመለመ መስክ ይለዋል። ስሙ ይባረክ። በለመለመው መስክ ምን ይለኛል? ያሳርፈኛል። እና ስለዚህ በጎቹ የዚህ እረኛ መንጋዎች ከቦታ ቦታ ብዙ መዞር አይጠበቅባቸውም፣ መንከራተት አያስፈልጋቸውም። ለምን? ይሄ እረኛ በለመለመ መስክ የሚያሳርፍ ነው። በጣም የሚነካኝን አንድ ሀሳብ ልንገራችሁ። የለመለመ መስክ የሚለው በጣም ይገርመኛል። ለመሰላችሁ የለመለመ መስክ ኖርማሊ በየትኛው ወቅት ላይ ነው ብዙ ጊዜ የሚገኘው? በክረምት። ምን ማለት ነው? ሲዝን አለው ማለት ነው። የለመለመ መስክ ሲዝን አለው። በክረምት ጊዜ አለ። በበጋ ጊዜ ግን ስለማይኖር በጎቹ ከቦታ ቦታ ይዞሩ ይሆናል። የዚህኛው እረኛ መንጋዎች ግን እንደሱ አይደለም። የዚህኛው እረኛ አቅራቦት ሲዝናል አይደለም። የክረምት ወራትን ጠብቆ የሚሰጥ ሳይሆን ሁል ጊዜ የለመለመ መስክ ያለው እውነተኛ እረኛ ነው። ለዚህ ነው ማንሰጋበት፣ የሚያሳርፈን በለመለመ መስክ ያሳርፈኛል። ከዚህ የተነሳ በለመለመ መስክ የሚያሳርፍ ሲዝናል ያልሆነ የሆኑ ወቅቶችን ጠብቆ የማይሰጥ ሁልጊዜ ሪላያብል የሆነ የሚታመን እረኛ ስለሆነ ዘማሪው እንዲህ ይላል፣ አንዳችም አይጎድልብኝ። ከዚህ እረኛ ስር አንዳች አይጎድልብኝ። ነፍስ ዛሬ በጌቷ ትረፍ። ከዚህ እረኛ ስር አንዳች ምን አይልብኝም፣ አይጎድልብኝም። ሃሌሉያ። ማረፊያ አይደል ታዲያ? ለምን? በዚህ እረኛ ስር የፈለግኩትን ሁሉ ይሰጠኛል እኮ አይደለም የሚለው። አንዳች አይጎልብኝም። ምን ማለት ነው? የሚያስፈልገኝ ነገር አንድ አይጎልብኝም። It's not about my desire፣ የኔ ፍላጎት አይደለም። ግን የሚያስፈልገኝ ከሆነ ከዚህ እረኛ ስር በምንም ታምር። ሁለተኛ እዚህ ላይ የሚያነሳው አቅራቦት ያቀርባል ይሄ እረኛ። ሁለተኛ የሚሰጠን ኢሜጅ እዚህ ውስጥ ምንድን ነው? የሚያሳርፍና የሚያድስ ነው። ይሄ እረኛ ፕሮቫይድ ብቻ አይደለም የሚያደርገው፣ ወይም ኬር ማድረጉን በመስጠት ብቻ የሚያሳይ አይደለም፣ ደግሞ የሚያሳርፍ ነው፣ የሚያድስ ነው ይለናል። ይሄ ቁጥር 3 ለላይ ታገኙታላችሁ። ቁጥር 2 እስከ ቁጥር 3 ሀ ድረስ ታገኙታላችሁ። የመጀመሪያው እንደዚህ ይላል፣ በእረፍት ውሃ ዘንድ ይመራኛል ይላል። ካያችሁት ይሄ ዘማሪ በጣም የሚጠቀማቸው ቃል በጣም ዩኒክ ናቸው። መስክ አይላችሁም፣ የለመለመ ውሃ አይልም፣ የእረፍት ውሃ ይላል። የዚህ እረኛ መለያ ያለው ውሃ ብቻ ለሚሰጠው ወደ እረፍት ውሃ ነው የሚመራው። ይሄ የእረፍት ውሃ ማለት ሪፍሬሽ የሚያደርግ ያንን በግ በቃ ሳይረብሽ የሚጠጣው የሆነ ወራጅ ውሃ አይደለም የሚሰጠው፣ የሆነ ወንዝ ላይ ወስዶ አይደለም የሚለቀው፣ ስቲል የሆነ ዋተር፣ የተረጋጋ ውሃ፣ የእረፍት ውሃ ይመራዋል። ከዚህም የተነሳ እነዚህ መንጋዎች ያረፉ ናቸው፣ እርፍ ያሉ ናቸው። የአስቴር መዝሙር እየመጣባችሁ ይመስለኛል። እኔ እንኳን አስቤያለሁ አሁን ከእረኝነቱ የሚለው መዝሙር እየመጣ ማለት በቃ ከዚህ እረኛ ስር መሆን እንዴት መታደል ነው። ከዚህ እረኛ ፕሮቫይድ ያደርጋል፣ ሁለተኛስ ያሳርፋል። በኋላ መጣበታለሁ፣ ያድሳል። ደግሞ በእረፍት ውሃ ይመራል፣ ደግሞ የሚያድስ ነው። ነፍሴን መለሳት ይላል። ከእረፍት ጋር የተያዘ ነው። ነፍስን የሚመልስ የሚያሳርፍ ነው። ሰዓት ለመቆጠብ ያህል ብዙ የምናወራው ነገር ስላለኝ በሶስተኝነት ይሄ እረኛ ምን አይነት ነው የሚለው ቁጥር 3 ላይ ይነግረናል። ምን አይነት ነው? በትክክለኛ መንገድ የሚመራ ነው። ፕሮቫይድ የሚያደርግ ነው፣ የሚያሳርፍ ነው፣ የሚመራ ነው። ቀጥሎ ምን ይላል? በጽድቅ መንገድ ምን ይለኛል? ይመራኛል። ይሄ እረኛ በጎቹ ወደማይሆን ቦታ እንዳይሄዱ እንዳይጠፉ ሄደው ሁልጊዜ ምን ይላል? ይጠብቃቸዋል፣ ይመራቸዋል። ቅድም እንዳልኳችሁ የበግ አንዱ ባህሪ ምንድን ነው? የዳይሬክሽን ችግር አለበት።
ስለዚህ ሁሉ ጊዜ በእረኛው ላይ ይደገፋል። ይሄ እረኛ ደግሞ የሚሰራው እሱን ነው። አራተኛ እዚሁ ክፍል ላይ የምንመለከተው ይሄ እረኛ ምንድነው የሚያደርገው ካልን ፕሮቴክት ነው የሚያደርገው። የሚጠብቅ ነው ይሄ እረኛ። እንደዚህ ይላል፣ በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም። የሞት ጥላ ታውቃላችሁ በጣም የሚያስፈራ ነው። እኔ አሁን ክፍሉን በጣም ለማብራራት ስላልሆነ ከላይ ለማሳየት እንጂ ሄዳችሁ አንዳንድ በእስራኤል ላንድስኬፕ በእስራኤል መልክዓ ምድር ብትሄዱ እንደዚህ ብለው የሚያዩዋቸው ሸለቆዎች አሉ፣ የሚያስፈሩ በፍጹም ማለፍ የማትችሏቸው። በእንደነዛ አይነት ሁኔታ ውስጥ ባልፍ እንኳን ምን አለን አልፈራ። ለምን? አንተ ከኔ ጋር ነህ። ይሄ ጠባቂ አቅራቦት አለው፣ ረፍትን ይሰጣል፣ ይመራል፣ ደግሞ ምን ይላል? ይጠብቃል። ምን አይነት ፍጹም የሆነ ሊታመንበትና ልናርፍበት የምንችልበት እረኛ እንደሆነ አስቡት። እና በሚያስፈራ ሁኔታ ባልፍ ምንድነው? አንተ ከኔ ጋር ነህ፣ ስለዚህ አልፈራም። እዚች ላይ ጨምሮ እንደዚህ ይላል፣ በትርና ምርኩዝ እነርሱ ምን ይሉኛል? ያጸናኑኛል። ግን ይሄ ምንድን ነው የሚያሳየው? ዲቴል አልገባበትም። ይሄ የሚያሳየው ባጭሩ ሲምቦላይዝ የሚያደርግልን ነገር የያህዌ ፕሬዘንስ የያህዌ መገኘት ጥበቃና የሱን መገኘቱን ጥበቃና ምሪት ያሳያሉ። ያው እንደምታውቁት እረኛ በትሩን የሚይዘው አንድም ምን ለማለት ነው? ለመጠበቅ ነው። አንዳንዴ ደግሞ አቅጣጫንም ለማሳየት ነው። ስለዚህ ያንን ነው የሚያሳዩት። ይሄን ያልካየን ይበቃቸዋል። የቀረው እናንተ አጥሩ ስብከት የሱ ስላልሆነ ማለት ነው። አንዷ ቁጥር ላይ መለሳለኝ። ቁጥር 5 እና 6 ቅድም እንዳልኳችሁ በዋነኝነት የሚያሳየው ምንድነው? አንድ ማዕድን የሚጋብዝ ማዕድን የጋበዘ ምስል ደግሞ ያመጣልናል። እግዚአብሔር ምን ነው? ጋባዤ ነው። ጠላቶቼ እያዩ በፊቴ ማዕድ አዘጋጀልኝ ይላል። አሁን ቀየረው። ከዛ ወጣና አሁን ደግሞ ማዕድን ያዘጋጀ ማዕድን ብላልኝ የሚል አንድ ጋባዥ ትመለከታላችሁ። ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል። ምን አይነት ላቪሽ የሆነ በጣም የተትረፈረፈ ግብዣን ያደረገ አንድ ንጉስ በሉት ወይ አንድ በቃ ትልቅ ጋባዥ ትመለከታላችሁ። እግዚአብሔር ለኔ እንደዛ ነው። እግዚአብሔር እረኛዬ ነው። እግዚአብሔር ደግሞ ማዕድን የጋበዘኝ ፌሎሺፕ እንዳረግ ከሱ ጋር እንደሆን ህብረትን እንዳረግ ወደ ራሱ ያቀረበኝ ግብዣን የሰጠኝ አምላክ ነው ብሎ ያቀርብልናል። በጣም ከዚህ ውስጥ ከሚነካኝ አንዱ እችን ብቻ ብዬ ልለፍ። በጣም ወዶ ይህን ነው። ራሴን በዘይት ቀባ ይላል። በጣም ነው የምወደው። ራሴን በዘይት ቀባ በእስራኤል አውድ ብትመለከቱት የሚገርም ነው። በጣም የምታከብሩት የምትወዱት እንግዳ ሲመጣ በእስራኤል ባህል ምንድን የምታረጉት? በእኛም ባህል አለ አልፎ አልፎ አንዳንድ ባህሎች ቂቤ ምናምን ይቀባቸዋል። በጣም ለከበረ እንግዳ ነው የሚሆነው። ለእግዚአብሔር እሱ ምንድን ነው? የከበረ እንግዳ ነው። ትሪት የሚያደርገው በማዕዱ የሚያስቀምጠው ከእሱ ጋር የሚበላ ዘይትን የሚቀባው ዋው! ስለዚህ እንደ ከበረ እንግዳ እግዚአብሔር በማዕዱ ምን ይለኛል? ያስተናግደኛል፣ ይቀበለኛል እያለን ነው ዳዊት። እንግዲህ የመጨረሻው ቁጥር ደስ ይለኛል። ከዚህ የተነሳ ሲያስበው ደግሞ ይሄንን ማዕድ ያዘጋጀልኝ በማን ፊት ነው ይላል? በጠላቶቼ ፊት ነው ያዘጋጀልኝ ይላል። ከዚህ የተነሳ በሕይወቴ ዘመን ሁሉ በጎነትና ምሕረት በእርግጥ ይከተሉኛል። አይኖ ይሄ ይገባኛል። አንተ እረኛዬ ነህ። አንተ ወደ ማዕድ የጋበዝከኝ ነህ። ስለዚህ አም ሹር አንድ ነገር እርግጠኛ ነኝ። ምን? በሕይወቴ ዘመን ሁሉ ምሕረትህና በጎነትህ ይከተሉኛል። ከዚህ የተነሳ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። ክብር ለእግዚአብሔር ይሁን። ከኔ ጋር ያለ ሶስት ስሙ ይባረክ። እነስ ዲቮሽናል ሰንዴ ስለሆነ ብዙ አሜን በሉ አላላችሁም፣ አላስቸግራችሁም። ግን ከዚህ ቁጥር ውስጥ የዚህ ማለዳ ትኩረቴ ዛሬም ለዚህ ማለዳ ደግሞ የሰጠነው ርዕስ ይሄንን ነው። ነፍሴን መለሳት የሚለውን ብቻ ስበናውጣ ቁጥር 3 ሀ ቅድም ነክቼዋለሁ። አሁን ግን ስፔሲፊካሊ እሱን እንመልከተው። ይሄ እረኛ ፕሮቫይድ የሚያደርግ ብቻ አይደለም። ይሄ እረኛ የሚጠብቅ ብቻ አይደለም። ይሄ እረኛ የሚያሳርፍ የሚያድስም ነው።
ነፍስን የሚመልስ እረኛ ነው። ይሄ በተለያየ የመጽሐፍ ቅዱስ ትርጉሞች ትንሽ ላሳያቸው። አዲሱ መደበኛ ትርጉማችን ነፍሴን ይመልሳታል ይላል። የድሮ ትርጉም ነፍሴን መለሳት ይላል። ተቀራራቢ ነው። ብዙ የእንግሊዘኛ ቨርዥኖችም እንደዛ አይነት ሐሳብ አላቸው። he restores my soul። አንዳንዶች ደግሞ እንደ NIV ደግሞ he refreshes my soul። refresh restore። እኔ ጸሎቴ አንድ ነው። ዛሬ እዚህ እስከምቆምባት ሰዓት ድረስ ጌታን እየለመንኩት ያሉት ዛሬ ነፍሳችንን ሪስቶር አድርጋት፣ ሪፍሬሽ አድርጋት። እኔ ኮምፒውተር ብዙ ላፕቶፕ የምትጠቀሙ ሰዎች እቺም ሪፍሬሽ የምትለው ባትኖር ኖሮ እላለሁኝ። አንዳንዴ በጣም ስታክ ያደርጋል። ፒሲው አልንቀሳቀስ ይላችኋል። በጣም ፊት ታደርጉታላችሁ። ዊንዶ ላይ ብዙ ነገር ትከፍታላችሁ። የሶፍትዌር ማለት ነው። ስታክ ያደርጋል። ትወጡና ራይት ክሊክ ታደርጉና ምን ትሉታላችሁ? ሪፍሬሽ። ስታክ አድርገሃል፣ ንቃ፣ ተመለስ፣ ሪፍሬሽ ትሉታላችሁ። በዚህ ማለዳ እግዚአብሔር አምላክ የአንዳንዶቻችንን ነፍስ ሪፍሬሽ ያድርገው። ስታክ ያደርግ ሪፍሬሽ። ነፍሴን መለሳት። ግን አንዳንድ የመጽሐፍ ቅዱስ ትርጉሞች በጣም ደስ በሚል መልኩ ይገልጹታል። ስንቶቻችሁ እንደምታውቁት ባላቅም ሆልማን ክርስቲያን ስታንዳርድ ባይብል ይባላል። እሱ ምን ይላል? ህይወቴን አደሳት ነው የሚለው። he renews my life። ህይወቴን አደሳት ይላል። አንድ በጣም ትኩረቴን የያዘ አንድ ቨርዥን አለ። እሱም በኋላ አመጣዋለሁኝ። ሌላ NLT የምንለው ኒው ሊቪንግ ትራንስሌሽን የምንለው እሱ ምንድን ነው የሚለው? ኃይሌን አደሰው ይላል። he renews my strength። ኃይሌን አደሰው፣ ህይወቴን አደሰው፣ ነፍሴን አደሳት። ብቻ ሐሳቡ እዛ አካባቢ ነው። ምንድን ነው ግን ቃሉ? እዚህ ጋር የተጠቀመው መዝሙረኛው የተጠቀመው ቃል ምንድን ነው? እሱም በደንብ ስናየው በደንብ ይገባናል ብዬ አስባለሁኝ። እዚህ ጋር መለሳት ሪስቶር የሚለው የሄብሪው ቃል ምንድን ነው ብለን ካየን እንግዲህ እኔ አበሻ ነኝ፣ ሄብሪው አይደለም። ስለዚህ ሺዮቭ ነገር ነው የሚሉትና የእነሱ ቃል ይረዝማል። በምንም ታምር ላመጣው አልችልም። ሺዮቭ ነገር ነው ድምፁ የሚለውና ሺዮቭ የሚለውን ቃል የሚጠቀሙት ምን ማለት ነው? መመለስ፣ ማደስ፣ ወደ ኋላ መመለስ። ይህንን ሀሳብ ነው የሚይዘው። ስለዚህ ነፍሴ መለሳት ሲል መመለስ፣ ሪስቶር ማድረግ፣ እንደገና ወደ ቀደመው ስፍራ መመለስ፣ ይህንን ሀሳብ የያዘ ነው። ምናልባት በዚህ አውድ መሰረት የእረኛ ምስል ስላለ ምን አይነት ኢሜጅ ሊከስትብን ይችላል ይሄ ቃል? በአንድ መልኩ ቅድም እንዳልኳችሁ በጎች ደመነፍሳዊ እንቅስቃሴ ስለሚያደርጉ አንዳንዱ ከመንጋው ተለይቶ ይጠፋል። ከዚህ እረኛው ሄዶ ፈልጎ አግኝቶት ምን ይለዋል? ይመልሰዋል። ይሄ ትዝ ካላችሁ ዮሐንስ ወንጌል 10 ላይ ኢየሱስ ምን አለ? ትዝ ካላችሁ ምን ይላል? መልካሙ እረኛ ማን ነኝ? እኔ ነኝ አለ። ስለዚህ መልካም እረኛ ደግሞ ሉቃስ 15 ላይ በጣም ወደው ሐሳብ አለ። ትዝ ካላችሁ 100 በጎች አንዷ ስትጠፋ 99ን አስቀምጦ አንዷን ፍለጋ ሄዶ ከገባችበት ማጥና ድጥ ውስጥ አግኝቷት ይዟት መጥቶ እንዴት አድርጎ ተሸክሟት ሪስቶር ያደርጋታል። በአንድ መልኩ ይሄ ነው። ምናልባት ዛሬ በዚህ ጉባኤ መካከል ከህይወት የጎደላችሁ በጣም ርቃችሁ የሄዳችሁ ሰዎች ካላችሁ መልእክቱ ይሄ ነው። እግዚአብሔር ነፍስን ይመልሳል። ክርስቶስ የትም ግቡ፣ ምንም ውስጡ ነው፣ የትኛውም ርቀት ሂዱ አለ አንድ እረኛ፣ ርቀት የማይገድበው፣ ያላችሁበት ጥልቀት የማይይዘው፣ ከገባችሁበት ገብቶ ነጥቆ አውጥቶ የሚመልስ እውነተኛ እረኛ የነፍሳችን ጌታ ኢየሱስ አለ። እዚህ ለእናንተ አንደኛው መልእክቴ እሱ ነው። ምናልባት በዚህ መካከል ያላችሁ
አም ሎስት ጠፍቻለሁ፣ ምንም ነው የማይሰማ፣ የት እንዳሉ አላቅም ለምትሉት he restores your soul። ነፍሳችሁን ያድሳል፣ ህይወታችሁን ያድሳል። በአንድ መልኩ ይሄ ነው። በሁለተኛው መልኩ ግን ከቅድም ጀምሮ የቃሉን ሐሳብ አውዱን ስትመለከቱት በጣም በደም ትርጉም የሚሰጠው ደግሞ ይሄ ይመስለኛል። የትኛው ካላችሁ እቺ የደከመች የዛለች በግ አትታያችሁም? ዛል ያለች ድክም ያላት ነፍስ እሷ ምን ያረጋታል? ሪስቶር ያረጋል። አብዛኛው ቅድም ያነበብኳቸው የመጽሐፍ ቅዱስ ትርጉሞች ይህንን ሐሳብ ነው የሚሸከሙት። ኃይሌን ያድሰዋል፣ ህይወቴን ያድሰዋል፣ ይመልሰዋል። he restores my soul የሚለው አቅሜን ያድሰዋል የሚለው ይህን ሐሳብ ነው ያለው እግዚአብሔር። ቅድም ሲጀምር ስብከቴን ብያለሁኝ። አንዳንዴ እስቲ ዝለትን ኤክስፒሪየንስ አድርጋችሁ የምታውቁ ድርቅ ጥፍት ያለባችሁ ሰዎች ካላችሁ እረኛችሁ ነፍስን የሚያድስ ነው። ነፍስን ያድሳል። እና ይሄን ሐሳብ ሞር ያሳያል። በጣም የሚገርም አንድ ጸሐፊ አለ፣ ፊሊፕ ኬለር ይባላል። ምናልባት መዝሙር 23 ላይ ከተጻፉ በጣም ቆንጆ ከሚባሉ መጽሐፎች ውስጥ አንዱ እሱ ሪከመንድ ይደረጋል። እና የሼፐርድ ሉክስ አት ሳልም 23 ይባላል። ምንድነው እሱ ሐሳብ? ሰውየው እረኛ ነው። በጎችን በትክክል በጎች አሉት፣ እረኛ ነው። ስለዚህ ከእረኝነቱ ተነስቶ መዝሙር 23ን ያብራራበት መጽሐፍ ነው። በጣም ነው የሚገርመው። ለምን እሱ የመጀመሪያ ኤክስፒሪየንስ ስላለው በግ እንዴት እንደሚጠበቅ በጣም የሚገራርም ሐሳብ አለው። እና ብዙዎች የሚያስደንቅ ሐሳብ እዛ መጽሐፍ ውስጥ ያገኛሉ ስለ መዝሙር 23። እና እኔ ነፍሴን መለሳት የሚለውን ይህን እንዴት ያብራራል እስቲ አንድ እረኛ ብዬ እሱ መጽሐፍ ለማየት ሞክርኩኝና በጣም አንድ እንግዳ የሚመስል ሐሳብ አለ። እሱ ከራሱ ኤክስፒሪየንስ የጻፈው ምናልባት በአማርኛ ምን እንደምንለው አላውቅም። እሱ ምንድነው የሚላቸው እነዚህ ካስት ሺፕ የሚባሉ ካስት የሚባል ነገር አለ። ካስት ሺፕ ምን ማለት ነው? በጎች ይላል። በጎች በተለይ ወፈር ያሉ በጎች ወይ ደግሞ ነፍሰ ጡር የሆኑ በጎች፣ አንዳንዴ ደግሞ ጸጉራም በጎች አንዳንዴ በጎን ጋደም እላለሁ ብለው በጀርባቸው ግራቪቲን ይስቱና በጀርባቸው ይተኛሉ አለ። አለቅ። ይሄ የሚታወቅ ነገር ነው። ለካ ሄጄ ጉግል ሳደርግ እውነትም ካስት ሺፕ ሳይ ምን ማለት ነው ታውቃላችሁ? በጀርባቸው ይመጣሉ። አራት እግራቸው ወዴት ነው? ወደ ላይ ነው። ቢንፈራገጡ በፍጹም ወደ እግር መመለሳቸው። እኔ ቀላል ነገር መስሎኝ ነበር ሳጠናው፣ ለካ ህይወታቸውን ጭምር የሚወስድ ነው። በጣም ሲሪየስ ነገር ነው። ምን ማለት ነው ታውቃላችሁ? ግራቪቲን ኦልሬዲ ሉዝ ስላደረጉት በእግራቸው መመለስ ስለማይችሉ በጀርባቸው ሆነው ሰዓታት ከነጎዱ፣ በተለይ ደግሞ ፀሐያማ ወቅት ከሆነ ዲሃይድሬትድ ይሆናሉ። በጣም ከውሃ ማጣት የተነሳ ይደርቃሉ። የሚገርማችሁ ወደ እግሮቻቸው የደም ዝውውር ይቆማል። ሊትራሊ እየሞቱ ይሄዳሉ ይላል። እንደውም ጸሐፊ ምን ይላል? ቶሎ እረኛው ካላገኛቸው የመሞቻ አንሳቸው ሰፊ ነው ይላል። ምናልባት ቀዝቃዛ ወቅት ከሆነ ትንሽ ቀን ይሰነብታሉ አለ። እና በተለምዶ በጎቼ ጋር ስገባ አንድ በግ ከጠፋችብኝ ምደነግጠው ድንጋጤ ቀላል አይደለም። ካስቶናለች አንድ ቦታ በጀርባ ተንጋላለች ብዬ ቶሎ እንፈልጋታል። ለምን? የትኛውም እረኛ ያውቃል እንደዛ የሆነች በግ አትሰነብትም። እና ሪስቶር የሚለው ለኔ እሱ ነው አለ። ምን ማለት ነው? እንደዚህ በራሷ መቆም አቅቷት በቃ ጊቭ አፕ ያደረገች የሆነ ቦታ እኮ ብዙ ጊዜ ደግሞ የሚመች ሳር ነው ብለው ነው አለ። ደገፍ ይሉና አለ በጀርባቸው ይንጋለላሉ አለ። ትንሽ ነገር አይተዋል በቃ የሆነ ይሸውዳቸዋል። እቺ ምቹ ነች ይሉና እዛ ጋር ሄጄ ተኛው ሲሉ የለም። እና እረኛው የሚያደርገው አንድ ነገር ነው አለ። በፍጥነት ይሄዳል፣ በእግሮቻቸው ያቆማቸዋል። ሪስቶር ያደርጋታል በሚገርም ሁኔታ አለ። ልክ በጎቹን በእግሮቻቸው ስታቆሟቸው መሄድ አይችሉም አለ። ለምን? ኦልሬዲ የደም ዝውውሩ ስለተቋረጠ ይፍገመገማሉ አለ። አይሄዱም ለተወሰኑ ሰዓት አለ። ከሆነ ሰዓት በኋላ መራመድ፣ መታደስ፣ መቆም፣ መሄድ ይጀምራሉ። እግዚአብሔር ነፍሳችንን ያድሳታል፣ ሪስቶር ያደርጋል። ለዚህ ይመስለኛል አንድ የመጽሐፍ ቅዱስ ቨርዥን ብዙ ጊዜ
ለመጽሐፍ ቅዱስ ጥናት ማንጠቀማቸው የመጽሐፍ ቅዱስ ትርጉሞች አሉ። እነዛ ትርጉሞች ምን አይነት ናቸው? ብዙ ጊዜ ለኮንቴምፖራሪ ጄኔሬሽን አሁን ላለው ትውልድ እንዲቀርቡ ተብለው በጣም ሐሳቡን ብቻ እኛ የምንረዳውን ሐሳብ ለመግለጽ ብለው በጣም ያቀሉታልና እንደዚህ አይነት ቨርዥኖች አሉ። ግን አንዳንድ ጊዜ እንደዚህ አይነት ቨርዥኖችን ስታነቡ ለእናንተ በዚህ ዘመን ስለምትኖሩ እንትን ይሰጧቸዋል፣ ሴንስ ይሰጧቸዋልና ፒተርሰን የሚባል ሰው አለ the message የሚባለውን ቨርዥን የጻፈ ነውና እኔ እንደውም እሱን ቨርዥን ተጠቅሜም አንብቤውም አላውቅም for that I don't know ለምን እንደሆነ ባላውቅም። ግን እዚህ ጋር በጣም ገረመኝ። ምን ይላል? ይሄንን ሐሳብ ምን ብሎ ነው የሚገልጸው? ዝግጁ ናችሁ? በጓን አረሳችኋትም አይደል? የቃሉን ሐሳብ አረሳችኋትም። እንዲህ ብሎ ይገልጸዋል። You let me catch my breeze. በቃ እሱ he restores my soul አይደለም ብሎ የተረጎመው ይሄ ሰውዬው ይታወቃል። ይሄ የመጽሐፍ ቅዱስ ትርጉም more of artistic ነው። ለኛ በሚገባን ቋንቋ ነው የጻፈውና ለኛ ለአበሾች ትንሽ ሩቅ ነው። አሁን ግን ቀረበኝ እና ምንድነው? አየር እንድሰበስብ ታረጋኛለህ እንድል ታረጋኛለህ። ዛሬ በዚህ ማለዳ ማለት ይሆንላችሁ። he restores my soul ትንሽ አየር እንድሰበስብ ታረጋኛለህ። you let me to catch my breeze አየር እንድሰበስብ ታረጋኛለህ። ትንሽ የአየር እጥረት የሚሰማችሁ ሰዎች ትኖራላችሁ በዚህ ማለዳ። ይሄ እረኛ ዛሬ በዚህ ማለዳ የሚያደርገው አንድ ነው። አየር እንድሰበስቡ ያደርጋል። በጣም ሮጣችሁ ታውቃላችሁ? ዳገት ወጣችሁ? እኔ ብዙ ጊዜ ደረጃ ወይም ዳገት ነገር ስወጣ ትንፋሽ አይዶን ነው እንግዲህ ወክ አደርጋለሁ ብዙ ግን ስቲል እላለሁ እና በዛ ሳመታችሁ ብትወሪ ቆይ እስቲ አየር ልሰብስብ ነው ብላችሁ እንዴ ለራሴ ደክሞኛል። እና ዛሬ በዚህ ማለዳ አንዳንዶቻችሁ አየር እንድሰበስቡ ይፈልጋል ጌታ። ትንሽ አየር እንድትወስዱ he restores my soul በሉ እስቲ። አጠገባችሁ ያለው ሰው አየር ሰብስብ በሉት እስቲ። ችግር የለውም ነፃ ሆናችሁ በሉት ወይ በሉት። እና በጣም ወድጄዋለሁ አየር እንድሰበስብ ታደርገኝ በቃ እና አንድ ሰው ይሄንን ሲያብራራ የዮሴፍን ታሪክ ተጠቀመና አይ ቲንክ እሱን ጥቅስ ብልላችሁ ደስ ይለኛል። ትዝ ካላችሁ የያዕቆብ ታሪክ ማለት ነው። ያዕቆብ ዮሴፍ በቃ እንደ ሞት አስዩም ስለሚያደርግ ወይ ሞቷል ስላሉት ሐዘንተኛ ነው። ትዝ ካላችሁ እና ሰውየው በብዙ ሐዘን የኖረ ነው እና ረሃብ ሲሆን ግብፅ ልጆቹን ከላከ በኋላ ዮሴፍን ብዙ ታሪኩን ሲነግሩት አውቋል። ያ ወንድሞቹ እንደሆነ አውቋልና በጣም ቢንያምን ስለሚወደው ታናሽ ወንድም አለ ምናም ሲሉ እናንተ እውነተኛ መሆናችሁ ሰላ ያለ መሆናችሁ ማውቀው ማንን ስታመጡት ነው አለ። ታናሽ ወንድማችሁን ስታመጡት ነው አለ። እና ለዮሴፍ መጥተው እንደዚህ አለን ታናሽ ወንድማችሁን አምጡ አለን። ኧረ ተው አላቸው። ከዛ በጣም ያሳዝነኛል የሚለው ነገር እንደዚህ ይላል። ያዕቆብም ልጄ አብሯችሁ ወደዛ አይወርድም፣ ወንድሙ እንደሆነ ሞቷል፣ የቀረው እርሱ ብቻ ነው። ይዛችሁ ስትሄዱ በመንገድ ላይ አደጋ ቢደርስበት ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ ይላል። ኮምፕሊትሊ ሰውየው የሆነ የልብ ስብራት ውስጥ ነው። ጭራሽ ደግሞ እንዳታብሱብኝ አለ። ግን የሚገርማችሁ ዮሴፍ አባቱ እንዲያምን ሰረገላ ብዙ ነገር ሰጥቷቸው ላከው። ከዛ በኋላ ዘፍጥረት 45 ከ26-27 አባታቸውንም እነሆ ዮሴፍ በሕይወት አለ፣ እንዲያውም በግብፅ ምድር ሁሉ ገዢ ሆኗል። ማለት ሰርፕራይዝ ነው። በብዙ ሐዘን ዮሴፍ ሞቷል ብሎ በብዙ ሐዘን የኖረ ሰው ነው እና መጥተው ዮሴፍ በሕይወት አለ፣ እንዲያውም በግብፅ ገዢ ሆኗል አሉት። ያዕቆብም በድንጋጤ ክው አለ፣ ሊያምናቸውም አልቻለም ይልና ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱትና እርሱንም ወደ ግብፅ ለማጓጓዝ ዮሴፍ የላከለትን ሰረገላዎች ሲያይ እቺን ቃለው ይሄ ጸሐፊ የሚናገረው ያዕቆብ የአባታቸው የያዕቆብ መንፈስ ታደሰ ይላል። በጣም ነው የምወደው። በጥልቅ ሐዘን ውስጥ የነበረ ሰው ለረጅም ዘመን ዮሴፍ ሞቷል እና ይሄንን ዜና ሲሰማና ነገሩ እውነት እንደሆነ ሲያውቅ ምን አለ ይላል? የያዕቆብ መንፈስ ታደሰ፣ ሪቫይቭ አረገ። እዚህ ነፍሴ መለሳት ማለት ልክ እንደዚህ ነው። የሆነ ከጥልቅ ሐዘን ውስጥ ካላችሁበት የሆነ ድባቴ ውስጥ የሚያነቃ መመለስ ማለት ላይክ የሆነ ዜና ተነግሮት ካለበት እንደ መውጣት ያለ ስሜት መንፈሱ ታደሰ ይለናል። ወዳጆች
እግዚአብሔር ነፍስን ይመልሳል። የዛለችን ነፍስ፣ በድካም ያለችን፣ በብዙ ሐዘን ያለችን ነፍስ እግዚአብሔር የሚያድስ አምላክ ነው። ጥቂት አንዳንድ ነገሮችን ብዬ ላጠቃል። ስለ መዛል ጥቂት ባወራችሁ ደስ ይለኛል። ዝለት ወይም ደግሞ ድካም በህይወት ሊፈጠር የሚችል አንድ ክስተት ነው። ዊሪ መሆን፣ መድከም፣ መዛል፣ የነፍስ መታከት ወይም ደግሞ ዲፕሊትድ መሆን፣ መንጠፍ። መንጠፍ ታውቃላችሁ? አማርኛው ንጠፍ ታለ ሲባል ባዶ መሆን። በተለያዩ ምክንያቶች እዚህ ውስጥ እንደምንገባ ግልጽ ነው። ይሄ ስለተሰማችሁ እንግዳ ነገር አይደለም። አንዳንድ የተፈጥሮም ህግ ይመስለኛል። አንድ ነገር ከልክ በላይ ብታሰሩት ምን ይላል? ይደክማል። ረጅም ርቀት ብትወስዱት የሆነ ነገሩ ይጎላል። It's very natural sometimes። እሱም በኋላ እንመጣበታለን። ግን አንዳንድ ጊዜ ስንዝል፣ ነፍሳችን ስትታክት በህይወት አይደል የተለያዩ ምልክቶች እኮ አሉት። አሁን ዝለት፣ ድካም የምንለው ነገር ይታያል። እኔ እንደው ምናልባት ከረዳን አንዳንድ ነገሮችን እስቲ ዝም ብዬ ላውራ። ለምሳሌ አንዳንድ ጊዜ የዝለት ሲዝኑ ስንገባ፣ የድካም እንደዚህ አይነት ሲዝኑ ስገቡ ምን ይሰማናል? እንደው ዝም ብዬ አንድ ሁለት ሶስት ነገሮችን ላውራ። አንደኛው ነምብ መሆን፣ ይሄ ድንዛዜ፣ ሴንስለስ መሆንና እንደውም ይሄ ከመንፈሳዊ ወይም ደግሞ ከእግዚአብሔር የመራቅ ስሜት የሚሰማችሁ ወይም ደግሞ you feel disconnected። እንደዛ የሚሰማችሁ ሰዎች አላችሁ። you feel disconnected ማለት እንደራቃችሁ ድንዝዝ ትላላችሁ። ሴንሲቲቪቲያችሁን ታጡታላችሁ። ለመንፈሳዊ ነገር ቅርበታችሁን ያን ሴንሲቲቪቲ ላክ ታደርጉታላችሁ እና you feel disconnected እንደራቃችሁ ይሰማችኋል። እንደዚህ አይነት ስሜት እየተሰማችሁ ያላችሁ ሰዎች ትኖሩ ይሆን? ይጸልያል ግን ፊል አላረግም። እንደ ትላንትናው መጸለያል ይመለካል ግን የለውም። አም ኦፍ የለውም። ዋስ ጎይንግ ኦን ምንድነው እየተካሄደ ያለው የምትሉ ሰዎች አላችሁ። አንዱ ምልክት ይሄ ነው። ርቀት፣ ዲስታንት መሆን፣ መነሳት ያቅታችኋል። ነፍሳችሁ ለጸሎት መነሳት፣ ለአምልኮ መነሳት፣ ለመንፈሳዊ ነገር መነሳት እግዚአብሔር ራሱ ሩቅ ይሆናል። በነገራችን ላይ ዝለት መንፈሳዊ ብቻ አይደለም መገለጫው፣ ስሜታዊም ነው፣ አካላዊም ነው። በሁሉም የሚገለጥ ነገር ነው። እንደው ዝም ብዬ ሃይላይት ለመስጠት እንጂ ዲቴል ኤግዞስቲቭ የሆነ ነገር ለማውራት አይደለም። አንዳንድ ጊዜ ለነገሮች ተነሳሽነት ማጣት ይመጣል። በእንደዚህ አይነት ሲዝን ውስጥ ፓሽን ታጣላችሁ። በቃ የሆነ አንዳንዶች እንደሚሉት ዞምቢ ትሆናላችሁ። በቃ ዘጭ፣ አማርኛውን የሚገልጽ ዘጭ፣ ፍላት ይሆናል። ጎማችሁ በቃ ለጥ ይላል። ፓሽን ይጠፋል። መነሳሳት የለም። በተለይ ለአገልግሎትማ በፍጹም አይታሰብም። የት ነው ያላችሁት? እንደዛ ይሰማችኋል? ስለት ቀላል ነገር እንዳይመስላችሁ። ነፍሴን ያድሳታል ሲባል ኢዚ እንዳታረጉት። እንደዛ ብዬ መጨረስ አልፈልግም። የዝለታችንን ጥልቀት ካልተረዳ ነው የማደሱ ኃይል አይገባችሁ። you feel distant፣ ፓሽናችሁን ታጣላችሁ። መነሳሳት የለም። ለዚህ ነው ትናንትና በመቀጣጠል ነገሮችን የምናደርግ አንዳንድ ሰዎች በእንደዚህ አይነት ሲዝን ስንገባ በቃ ይሄ በማኒ ቤት ለሚነሳ የድሮ የጣሊያን መኪና አለ አይደል? እሱን ብዙዎቻችሁ አይታችሁ ላታውቁት ትችላላችሁ። ወይም እሺ እናንተ መኪና ጄኔሬተር አይታችሁ ታውቃላችሁ? እንዲህ ተሽከርክራ የምትነሳው አገኘኝ። ጥሩ ምሳሌ አገኘኝ። አንዳንድ ጄኔሬተር አላያችሁም? ገመድ ጠምጥ በቃ ስቃይ ነው የምትለው እና ይኸውልህ 50 ጊዜ ሞክረ ከዚህ በፊት ከዚህ አሁን ካለን ጄኔሬተር በፊት አንድ ትንሽ ያስታወሳችኋት እሷ ጄኔሬተር ዴቭን እንዴት እንዳሰቃየችው ገመድ ይጠመጥማል ይላታል ታታታታታ ጸጥ ይስቧ ታታታታ እና እሷን ጄኔሬተር እግዚአብሔር እንኳን ገላገለን። እንዴት አስቸጋሪ እንደሆነች እሷ ማለት ነች። እኛ ታታታታታ ታታታታታ ይል ጸጥ። ያ ብቻ አይደለም፣ መጸለይ ከእግዚአብሔር ጋር
ህብረት ማድረግ ማሳለፍ ተራራ የሆነባችኋል። at the same time ደግሞ ኮንሰንትሬሽን አይኖራችሁም። እዚህ ሲዝን ላይ ቅዥቅዥ ያደርጋችኋል። ፎከስድ መሆን ያቅታል። ጸሎት it becomes በጣም ከባድ ነገር ነው የሚሆነው እና ከ5 ደቂቃ ያለፈ ጸሎት አትፈልጉ። የሚያጸልየውን ሰውዬ አይን ከፍታችሁ ማየት ትጀምራላችሁ። ጨርስ በቃኝ ጨርሻለሁ ረዘመ የሚል ፊት ካያችሁ እኔ አላልኩም፣ ግን ራሳችሁን ቼክ አድርጉ። ይከብዳል። ብቻ እዚህ ሲዝን ላይ ይከብዳል። መጸለይ ይከብዳል። ከእግዚአብሔር ጋር ህብረት ማድረግ ይከብዳል። ፎከስድ ማድረግ ይከብዳል እና ተራራ ይሆንባችኋል። እና ኮንሰንትሬሽን ደግሞ አንዱ መገለጫው ነው። በቃ ፎከስድ መሆን ያቅታችኋል። የተረበሸ አእምሮ ስለሚሆን ስሜታችሁ የተረበሸ ስለሚሆን ነፍስን ግን ያድሳል። እሺ አይዟችሁ። ያ ብቻ አይደለም፣ አንዳንዴ ኮንፊውዥን ይበዛዋል። ይሄ ሲዝን ግራ መጋባት፣ አቅጣጫ ይጠፋችኋል። ዲሲዥን ይከብዳችኋል። ምን እያደረጋችሁ እንደሆነ ራሱ አታውቁት። በቃ ዳይሬክሽን ይጠፋችኋል እና ውሳኔዎቻችሁ ይምጣሉ፣ ግራ ይጋባሉ። እና ይህ ብቻ አይደለም። ይሄ ሲዝን ከባድ የሚያደርገው ደግሞ በፈተናዎች እንሸነፋለን። ትናንትና በቀላሉ የምናሸንፋቸው ነገሮች ዛሬ በቃ ለምን ኃይል የለማ ዝለሃላ። ቅድም ያያችኋት እቺ ካስት ያልኳችሁ በግ አንዱ ስጋቷ እንደዛ ስትሆን የሚገርማችሁ አውሬ ነው ስጋቷ። እንደዛ ሆና ከሩቅ ካያት አይሮጥም ሁሉ ነብር ቢመጣ ኢንጆይ እያደረገ እያፏጨ ነው የሚመጣው። የትም እንደማትሄድ ያውቃል እያለ ከእግሯ ሊጀምር አማርጦ ነው። ከሆዷ ቢጀምር ይሻለኛል። በቃ ምንም አቅም የላትማ። ንስር ያውቃል። ንስር እንደዚህ የሆኑ በጎችን በቀላሉ መጥቶ ነው ፒክ አድርጎ የሚወስዳቸው። ካያችሁ በቀላሉ ያነሳቸዋል። ለምን የለችማ። በቃ ምን እግሯ ወደ ላይ እሷ በጀርባ ምን ወዴት ትሄዳለች? ደሴ እኛ ጋርም እንደዛ ነው። እንደዚህ አይነት ሲዝን ውስጥ በቀላል ነው በቃ ለሰይጣን ቴምፕቴሽን ቨልነረብል ነን። እንዲች ነው የሚነካን። እኔ ድሮ እንደዚህ ንቆን የማይገፋን እቺ ትበቋለች አርጎ ነፍሳችንን ግን ያድሳታል። እሺ ይሄ ነው ችግሩ። ግን እንደዚህ ጠይቃችሁ ታውቃላችሁ? ታዲያ ለህይወት መንጠፍ ምክንያት የሚሆነው ምክንያቶች ምንድን ናቸው? እነዚህ ፈጠን ብዬ እንደው ዝም ብዬ ሳስም ይመጣልኛል። በእናንተ የምትገምቱት ነገር አለ። ምንድን ነው ምክንያቱ ካልን እርግጠኛን ሁላችንም በአንድነት ተስማምተን የምንመለሰው አንደኛው የመጀመሪያው ነገር ምንድን ነው? የመጀመሪያው ነገር የህይወት ውጥረት ነው። ጥድፊያ፣ ቢዚ። ቅድም እኮ አለን በመመለስና በማረፍ ትድናላችሁ። ዛሬ ጧት የጸለይንበት በመመለስና በማረፍ ነው የምትድኑት። የኛ ዘመን ትልቁ እርግማን ጥድፊያ፣ ከልክ ያለፈ ሩጫ፣ ቢዚ። በነገራችን ላይ እነዚህ 3 ሳምንት ቤተክርስቲያን የጥሞና ማለዳ ብላ ያዘጋጀችው ለዛ ነው። ቅዥቅዥ እንዳለን ተሰማት መሰለኝ ቸርች እንድናርፍ ነው። አትንቀዥቀዡ፣ ሰከን በሉ፣ እግዚአብሔርን ስሙት፣ ቃሉን አድምጡት ልትለን ይመስለኛል። እኔ እንደዛ ያለችኝ ይመስለኛል እና እንደዛም ተሰምቶኛል። እና አንዱ ጥድፊያ ቢዚነት እና ያው ብዙዎቻችሁ የምታውቁት ዊላርድ ሲናገር እንደ ጥድፊያ ለመንፈሳዊ ህይወታችን ጠላት የለም ይላል። ከህይወታችሁ ጨክናችሁ ልታስወግዱት ይገባል ይላል። ጥድፊያ ወዳጆቼ ለኛ በጣም ውድ የምንላቸውን ነገሮች ያሳጣናል። ከልክ ያለፈ ውጥረት፣ ቢዚነት። በጣም እስቲ ፕሪሺየስ የምትሏቸው ነገሮች ምንድናቸው? ለእናንተ ውድ የምትሉትን ነገር ንገሩኝ እስቲ። መንፈሳዊ ህይወታችሁ ከጌታ ጋር ያላችሁ ህብረት ያሳጣችኋል። ጤናችሁን ያሳጣችኋል። አንዳንዶቻችን ያው ምስክሮች ነን። ባለትዳሮች ትዳራችሁን፣ ልጆች ያላችሁ፣ ሰፊ ቤተሰብ ያላችሁ ቤተሰባችሁን፣ የምትወዱትን ስራ ብዙ ነገር ሊያሳጣችሁ ይችላል። እንደ ቀላል ሊታይ የሚገባ ነገር አይደለም ጥድፊያ። ሀሪ መሆን፣ በቃ ሁል ጊዜ መቸኮል፣
እረፍት የሌለበት ህይወት፣ እግዚአብሔርን መስማት የሌለበት ህይወት፣ በእግዚአብሔር ፊት አለመሆን ዋጋ ያስከፍሉናል። ለምንድን ነው ጥድፊያ የምንለው ነገር፣ ውጥረት የምንለው ነገር ከባድ የሚያደርገው? ግንኙነቶችን ይገድላል። ባጭሩ የትኛውንም ግንኙነቶቻችሁን የመግደል አቅም ስላለው ከእግዚአብሔርም ጋር ከሰውም ጋር ከየትኛውም ነገር ጋር ያላችሁን ግንኙነቶች ያቋርጣቸው። እኔስ ብዙ ሰዓት አልፈጅም፣ ይሄ ለእናንተ ግልጽ ነው ብዬ አስባለሁ። ጥድፊያ ነው። ሌላው አንዳንድ ጊዜ በህይወት የሚከሰቱ ክስተቶችም ሊሆኑ ይችላሉ። ይሄ ደግሞ እኛ አስበነው ማናመጣው ነገር ነው። አንዳንዴ ወደ ድባቴ ከዝለት አልፎ ወደ ድባቴ ውስጥ የሚወስደን በቃ ጊቭ አፕ እንድናደርግ የሚያደርጉ ነገሮች አሉ። ይሄ ያው እንግዲህ አንዳንድ ጊዜ በህይወት የሚያጋጥሙ ክስተቶች አሉ። በጣም የሚወደውን ሰው ያጣ ሰው መቼም ምን ሊሰማውና ወደ ምን አይነት ህይወት ውስጥ ሊገባ እንደሚችል ግልጽ ነው። ብዙ አላብራራውም። አንዳንድ ጊዜ ያላሰብነው ኪሳራ በህይወታችን ቢደርስ ሊወስደን እንደሚችል ግልጽ ነው። የቤተሰብ መናጋት፣ ብዙ በህይወት ደግሞ የሚመጡ አጋጣሚዎችም አሉ ወደ እንደዚህ አይነት ህይወት ውስጥ የሚያስገቡ። አንዳንዶቻችሁ በምን መልኩ በምን አይነት ሁኔታ ወደዚህ እንደገባችሁ አላውቅም። አንዳንዴ ደግሞ ፖዚቲቭም ነገር አለ ታውቃላችሁ። እኔ በፖዚቲቭ ነገር ደግሞ ጥቂት ላንሳ። እግዚአብሔር ለመልካም የሰጠንም ነገር እንደዚህ ያደርጋል። ለምሳሌ አንዳንዶቻችሁ ስራ ስትቀይሩ የሆነ አትረበሹም? ይሁን ህይወታችሁ ማኔጅ ማድረግ የሚያቅታችሁ አሁን እንደዛ ሰዎች አላችሁ። እንደዛ በካውንስሊንግ ይገጥመኛል። እኔ ስራ ምንም በቃ መሰብሰብ አቃተኝ፣ ግራ ገባኝ የምትሉ ሰዎች አላችሁ። በቅርብ እዚህ ከወለዱ ወጣት እናቶች ውስጥ ከአንዷ ጋር እያሳለፍን እያወራን እንዴት ነሽ ግን ደህና ነሽ ወይ ምናምን ብለን ስንል ስለ ይሄ እንግዲህ ፖስት ማተርናል ዲፕሬሽን ስለሚባለው አወራችኝና ተወኝ እኔ እንደዚህ አልጠበቅኩም አለች። ምን ነው አልኳት። እንዴ በሰላም ሀገር ቁጭ ብዬ አለቅሳለሁ አለች። እንዴ ምን ሆኜ ነው እየይላሉ አለች። መጸለይ ያቅተኛል አለች። እንዴ መንፈስም እየመሰለኝ ሁሉ ገስጻለሁ አለች። እና አሁን ይሄን ኢትስ ናቹራል ግን ምንድን ነው ቼንጅ ነው ማኔጅ ማድረግ ያልተቻለ ቼንጅ ነው። በእናንተ ህይወት ምን ረብሻ እንዳመጣ አላቅም። ምን ይሆን አንዳንዶቻችን አዲስ ባለትዳር እንሆንና ራሱ ትዳር በረከት ቢሆንም ግን የህይወት ለውጥ አምጥቷል። ብዙ ናቸው ብቻ ዋናው ቅድም ያነሳሁት ቢሆንም ፖዚቲቭ የሚመስሉ ግን በህይወታችን አንዳንድ ረብሻና ለውጥ የሚያመጡ ነገሮች አሉ። እነሱም ሊያመጡት ይችላሉ ብዬ አስባለሁ። በዚህም ይምጣ በዛም ይምጣ መልእክታችን አንድ ነው። ነፍሴን ይመልሰታል። የማጠቃለያ ሀሳብ ልስጣችሁ። ምን እናድርግ? እግዚአብሔር ነፍሳችን እንዲያድሳት ምን እናድርግ? በግልጽ የሚነግረን አንድ ነው። ነፍሴን አደሳት ነው የሚለው። ነፍሴን መለሳት ነው የሚለው እንጂ ነፍሴን መለስኳት አይልም። ድድገመው፣ ነፍሴን መለስኳት አይልም። እኔ መለስኳት አይልም። ነፍሴን መለሳት ነው የሚለው። ስለዚህ የመጀመሪያው የዝምታና የጥሞና ጊዜ እንውሰድ ወዳጆች። በጣም በህይወት የሚረዳችሁ ትልቁ ነገር ይሄ ነው። የመጀመሪያው ኳይት ሞመንትስ፣ ዲቮሽናል ሞመንቶች፣ እንደዚህ ያሉ ጊዜያቶችን እናብዛ። ስለ ክርስቶስ ኢየሱስ ማርቆስ 1 ሲጀምር እንደዛ ነው የሚለን። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። ኳይት ሞመንት። እንደዚህ አይነት የዝምታ ጊዜያቶች ያስፈልጉናል። የጸጥታ ጊዜያቶች ያስፈልጉናል። ትዝ ካላችሁ ማርቆስ 6 ላይ ተመሳሳይ ነገር ለደቀ መዛሙርቱ ሲያዝ እንመለከታለን። መብያ ጊዜ እስኪያጡ ቢዚ ሲሆኑ በጣም ኤግዞስት ሲያደርጉ ኢየሱስ አንድ ነገር አላቸው። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑ፣ ጥቂት እረፉ አላቸው። ወዳጆቼ በዚህ ዘመን በዙሪያችን ያለው ጩኸት የእግዚአብሔርን ድምፅ እስከማንሰማ ድረስ ደንቆሮ አድርጎናል፣ ደፍኖታል። እግዚአብሔር እንዳንሰማ፣ ህይወታችን እንዳንሰማ፣ እግዚአብሔር እንዲያድሰናል የምንፈልገው ነፍሳችን እንዲመልስ ስፔስ እንስጥ። እስቲ ለእግዚአብሔር እድል እንስጥ፣
እንቀመጥ፣ ጸጥ እንበል፣ እንስማው። መንፈስ ቅዱስ እንዲመረምረን፣ እኛነታችንን እንዲያሳየን፣ ምናልባት የወደቅንበት ካለ ከየት እንደወደቅን እንዲያሳየን፣ ዝለታችንን እንዲያሳየን። ከኔ ጋር ያለ ሶስት እየጨረስኩ ነው። እንደዚህ አይነት ስፔሶች፣ ሞመንቶች ያስፈልጉናል። ጸጥታ፣ ጥሞና። መንፈሳዊ ህይወቱን ቫሉ የሚያደርግ ሰው የጥሞና ጊዜ አለው፣ የጸጥታ ጊዜ አለው። ሁሌ ሩጫ ሊሆን አይችልም። በዚህ መኪና የምታሽከረክሩ ሰዎች በጣም የሚገርመኝ አንድ ምሳሌ ልስጣችሁ። ትንሽ ዓመት የነዳን ከሆነን አንድ የሚገባን ነገር አለ። መኪና ስንነዳ ድምፅ እናውቃለን፣ የመኪናን ድምፅ አይደል? እኔ አሁን አውቃለኝ እግሩ ምን ሲሆን እንደሆነ ያው ከልምድ አውቀዋለኝ። እግሩ የሆነ ነገር ሆኗል እላለሁ እየነዳው። አይ ፊል እሰማዋለሁ፣ መኪናውን ሊትራሊ እሰማዋለሁ። አንዳንድ ሰው አለ ጀማሪ ሹፌር ጎማው ተኝቶ አይሰማም። ክላክስ ቢያደርግለት አጠገቡ ያለ ሰው አያውቅም፣ ልምድ የለውም። ኦልሞስት መሪው እጁ ላይ እስኪቀር ድረስ ይነዳል። የመስማት እንትን ዴቨሎፕ አላረገም፣ ህይወቱን የመስማት ቼክ የማድረግ። አንዳንድ ሰው ደግሞ ካያችሁ ዳሽቦርዱ ሁሉም እኮ አብርቷል። እስቲ አሁን ዳሽቦርዱ ላይ ያሉት ሁሉ እንጥራቸው። ቼክ ኢንጂኑ አብርቷል፣ ዘይቱ አብርቷል፣ ሙቀቱ አብርቷል። የእጅ ፍሬን እንዳለን እየሄደ ነው። ብቻ ሁሉ ነገር አብርቶ አየው። ሊትራሊ ሁሉ ነገር አብርቷል እኮ ህይወት ውስጥ ይነዳዋል። ብራዘር ቁም። ከዚህ በኋላ ኤኒሞር አንድ ስቴፕ ብትወስድ አደጋ ነው። በቃ በጌታ መንፈስ ሆኜ እነግርሃለሁ። በቃ ዛሬ ስቶፕ፣ እዛ ጋር ቁም። ይህ ሁሉ ምልክት እያየ አትንዳ። ኳይት ሞመንት፣ ጸጥ በል እስቲ፣ ተረጋጋ፣ ወደ ጥሞና ግባ። እግዚአብሔርን ስማው፣ ህይወትን አድምጠው። ምን እንደሚሆንልህ ታውቃለህ? ሪስቶር ያደርጋል፣ ነፍስን ያድሳታል። አንደኛው ነው። ሌላው እንደ ምክር የምሰጣችሁ ነገር ሰንበትን በህይወታችሁ ተለማመዱ። ባለፈው ሳምንት ከመጣው መልእክት ጋር ተመሳሳይ ነው። ሰንበትን ተለማመዱ። ሰንበት ምንድን ነው? ሰንበት ለአዲስ ኪዳን አማኝ ቀን አይደለም አይደል? ቀንም ነው ማለት ቀንም ነው ስላችሁ አንድ የምናርፍበት ቀን አለን። ግን ከሁሉ በላይ አቲቲዩድም ጭምር ነው አይደል? ሰንበታችን ክርስቶስ ነው ይላል። ግን በክርስቶስ የገባንበትን ሰንበት ግን ፕራክቲካሊ ዴይሊ ፕራክቲስ ማድረግ መቻል አለብን። ስለ ሰንበት ከማውራቴ በፊት አንድ ነገር ብላችሁ ደስ ይለኛል። አንድ ሰው ሲናገር ምን አለ? ይሄ አሁን የገባንበት ይሄ በጣም የውጥረት ዘመን ይላል። በተለይ የቴክኖሎጂ ዲስትራክሽን አለ ይልና ምን እንደሚል ታውቃላችሁ? አንድ የወሰደብን ነገር አለ። የመገኘትን አቅም ነው ከኛ የወሰደብናል። የመገኘትን አቅም፣ በእግዚአብሔር ፊት የመገኘትን አቅም ወስዶብናል። ከሰዎች ጋር የመገኘትን አቅም ወስዶብናል ይላል። የሚገርማችሁ ለራሳችሁ ነፍስ እንኳን የመገኘትን አቅም ወስዶባቸዋል። ለምሳሌ ሲምፕል ምሳሌ ልስጣችሁ። አሁን አንዳንዶቻችሁ ትገርሙኛላችሁ። ቤተ ክርስቲያን ውስጥ ሆናችሁ ቻት ታደርጋላችሁ። የሆነ ነገር እኔ ምን አይነት ዲሲፕሊን እንደሆነ አይገባኝም። ሶሪ ይሄንን በመናገሬ ሶሪ ማለት አይጠበቅብኝም። ፎርዛ ማተር አይደለም። በቃ እዛ ጋር ናችሁ። አያችሁ፣ ኤቢሊቲውን ወስዶባችኋል። የመገኘት በእግዚአብሔር ፊት ረጋ ብሎ የመገኘትን፣ ከሰው ጋር ሆናችሁ በሰው ፊት የመገኘትን፣ በነፍስ ራሱ ሰከን ረጋ ቀስ። በህይወት የሰንበት ረፍት እንደሆነ ለማመድ። ሰንበት ምንድን ነው? ማረፍ። እግዚአብሔር አረፈ። እረፉ። የሰንበት ትልቁ መልእክት ምንድን ነው? አቁም ነው። በቃ አቁም። በቃ ልክ አለው። በቃ ሰንበት እንደምታውቁት ዘጸአት 20 ላይ ትእዛዝ ነው፣ አምልኮ ነው። ሰንበትን ለእግዚአብሔር ቀድስ ይላል። አምልኮ ነው በአንድ መልኩ።
በሌላው መልኩ ግን የብሉይ ኪዳን ስኮላር የሆኑ አንድ ሰው ዋልተር፣ ብዙ ሰዎች እናውቃቸዋለን፣ እንደዚህ ይላሉ። ሰንበት ይላሉ ይሄ የፈርዖንን አገዛዝና መንግስቱን ያንን የምንቃወምበት ተግባር ነው ይላሉ። በጣም ነው ወደድኩትኝ። ምን ማለት ነው? ይሄንን ሐሳብ የምታገኙ ዘዳግም 5:15 ላይ ነው። እንደዚህ ይላል፣ አንተም በግብፅ ባሪያ እንደነበር ካስብ። ይጨቁን ነበር ፈርዖን፣ ጊዜ አይሰጥም፣ ሁሌ ይነግስብ ነበር፣ ያሰራሃል፣ ያለፋሃል፣ አለቃህ ነበር፣ ገዢ ነበር፣ ፋታ አልነበረህም። ከዛ እንደዚህ ይላል፣ እግዚአብሔር አምላክህ በጸና እጅና በተዘረጋ ግንድ ከዚያ ወጣ። ስለዚህ እግዚአብሔር አምላክህ የሰንበትን ቀን ትጠብቅ ዘንድ አዘዘ። አይገርም እንዴት እንዳያያዘው ሰንበትን? ትላንት ተጨቋኝ ነበርክ፣ ፋታ አይሰጥም፣ ባሪያ ነህ፣ 24 ሰዓት ያሰራል፣ 7 ቀን ያሰራል። እግዚአብሔር መጣ ግን አወጣ እና ምን አርግ? ሰንበትን ቀድስ፣ እረፍ፣ አሳርፎሃል። የኛ ዘመን ፈርዖኖች ይላል ኢዝሞች ናቸው ይላሉ እኚህ ጻፎች። ኢዝሞች እነማን ናቸው? ግሎባሊዝም፣ ካፒታሊዝም፣ ማቴሪያሊዝም እያላችሁ ኢዝሞችን ቀጥሉ። አግበስብስ ማቴሪያሊዝም ይላል። ሰብስብ፣ ሁሌ 24 ሰዓት ስራ፣ 7 ቀን ልፋ፣ በርታ። መሰብሰብ ነው መያዝ ነው ዋናው ይላል። ብራዘር ቆንጆ ፈርዖን ነው የነገሰብህ፣ ፋታ የማይሰጥ ፈርዖን ነው። በቃ ገና አንተ ነፃ አልወጣህም። ሰንበትን አታውቅ። ካፒታሊዝም ምንድን ነው? አይዲያው ትልቁ ካፒታሊዝም ምንድን ነው? የካፒታሊዝም እኮ ጽንሰ ሀሳብ ዋናው ነገር ምንድን ነው? ማካበት ነው፣ መሰብሰብ ነው። እነዚህ ናቸው እንግዲህ አሁን ዓለምን የሚገዙ ፈርዖኖች። እዚህ ሰንበት አንዱ ምንድን ነው? አጌኒስት የምንሆንበት ነው። የፈርዖንን አገዛዝ ነው አያሰለጥንብኝም፣ በአምላኬ ያረፍኩ ሰው ነኝ፣ ብዙ ስለሰበሰብኩ የምኖር ሳልሆን በእግዚአብሔር የምኖር ነኝ። በጣም ስለ ሮጥኩ የምኖር ሰው ሳልሆን እግዚአብሔር ያሳረፈኝ ሰው ነኝ። ስታንድ አጌኒስት ዲስ ኢምፓየር። ይህንን አገዛዝ አጌኒስት ሆኜ የምቆመው በሰንበት ውስጥ። ሰብስብ ሲለኝ እስኢነፍ በክርስቶስ መርካትን የማቅ ሰው ነኝ። እንዳመልጥ ሲለኝ ምን ያመልጠኛል? በህይወት ከጌታ ጋር ኮንቴንትመንት ይሰጣቸዋል። አያችሁ፣ ማረፍ ወደ መርካት ህይወት ያመጣቸዋል። ከመርካት ባለፈ ደግሞ ወደ ሲምፕሊስቲክ ወደሆነ ላይፍ ያመጣቸዋል። ሲምፕል ላይፍ ምንድን ነው? ሲምፕል ላይፍ ማለት የሚያስፈልጋችሁን ነገሮች ብቻ በመሰብሰብ መኖር ማለት ብቻ፣ ማያስፈልጋችሁን አለመሰብሰብ። ይሄ በዚህ ዘመን ያለ የካፒታሊዝም ሜንታሊቲ፣ የማቴሪያሊዝም ሜንታሊቲ ከባድ ነው። ኮንሱም ማድረግ፣ ሁልጊዜ መሰብሰብ። ሰንበት ከዚህ ነፃ ያወጣቸዋል። የሰንበት ሜንታሊቲ የፈርዖንን አገዛዝ ሁሌ ህይወትን የሚጨቁን ሩጥ አድርግ የሚለውን እግዚአብሔር አምላክ ይርዳን። መጨረሻው እግዚአብሔር በህይወት የሰጣችሁን ጸጋዎች ተደስቱባቸው። የእግዚአብሔር ጸጋዎች ማለት እግዚአብሔር ፍሪሊ የሰጣችሁ ህይወታችሁ ሪፍሬሽ የሚያደርጉ ብዙ ጸጋዎች አሉ። እግዚአብሔር ቤተሰብ የእግዚአብሔር ጸጋ ስል ስጦታ ማለት ነው። እሺ አንዳንዴ ጸጋ የሚለው ቃል እንትን ይላቸዋል። የህይወት ጸጋዎች ይባሉ አሉ። ኢንጆይ እንድናደርጋቸው፣ እንድንደሰትባቸው፣ ሁሌ እግዚአብሔርን የሚያስታውሱን ከውጥረት ከዝለት የሚያወጡ ነገሮች አሉ። እነሱን ተደስቱባቸው። አንድ ጊዜ አንድ ሰው የመከረንን ምክር አረሰው። አንድ ጊዜ እኔና አንድ አብረን የምናገግል ወዳጄ አንድ ካፌ ውስጥ ማኪያቶ እየጠጣን ከኛ መድቤ በደንብ የሚበልጥ የምናከብረው የምንወደው አንድ መጋቢ መጣ እና ጆይን አረገንና አንድ ነገር ልምከራችኋለን። እሺ አለን። እሱ በእድሜ ስለሚበልጥ አሁን በዚህ እድሜ የገባኝን ለእናንተ ግን ልምከራችኋለን። ጥሩ የምንወደው የምናከብረው ሰው ስለሆነ ተረጋጉ አለን። ተረጋጉ። እኔ አሁን በህይወቴ ሳይ ህይወቴ ሁሉ በጥድፊያ በሩጫ የተሞላ ነው። ለአገልግሎታል ሚስቴን ራሱን እኮ በቅጡ አይቻት ውበቷን ያደነኩበት ጊዜ እኮ ትዝ አይለኝም ማለት እንዴት ነው የምታምሩ ያልኳት ቀን ትዝ አይለኝም። ተውት፣ ምግብ
መብላት ስላለብኝ ነው የበላሁት እንጂ የምግቡን ጣዕም እንኳን አላጣጣምኩትም ማለት። በጣም ገረመኝ። አንዳንዶቻችን እንደዛ አይደለንም? የምትበሉት ምግብ ማታጣጣሙ ሰዎች አላችሁ። የምትበሉት ስለራባችሁ ብቻ ነው። you are not enjoying the gift of God። ለምን ሁሌ ሩጫ ውስጥ ናችሁ? ምግቡ ምን ይላል? እኔ እንጃ በቃ ሆዴ እንዲሞላ ነው የበላሁት። እኔ ሲምፕል የሆኑ እግዚአብሔር በህይወት የሚሰጥን ስጦታዎች ኢንጆይ ያደርግናቸው አይደል? your family is your gift enjoy። ዙሪያችሁ ላይ እግዚአብሔር ስጦታዎች እስቲ ዛሬ አድማየር ማድረግ ጀምሩ። you feel አንድ ነገር ይሰማችኋል። እግዚአብሔር ነፍሳችሁን ሲያድስ እግዚአብሔር ኮሙኒኬት ያደርጋችኋል በእነዚህ። ኢሳይያስ 40:27-31 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክታሉ፣ ጎበዛዝትን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እግዚአብሔር ነፍሳችንን ይመልሳታል። ነፍሴን መለሳት። He restored my soul።